ማርች 23 የዕለቱ መልእክት ርዕስ ታላቅ ራእይ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። ዘጸአት ምዕራፍ 3 ቁጥር 3። እግዚአብሔር ለሚያሳየን ራእይ ንቁዎች ከሆንን ለእግዚአብሔር ክብር የሚያመጣ ለትውልዳችን ደግሞ ለበረከት የምንሆንበት መንገድ በዚያ ውስጥ አለ። በሙሴም ሕይወት ውስጥ የምንመለከተው ይህንን እውነት ነው። ሙሴ የተመለከተው ታላቅ ራእይ ውስጥ 3 የከበሩ ጉዳዮችን እንመልከት። የመጀመሪያው የታላቁ የእግዚአብሔር ማንነት በራእይ ውስጥ ነበር። እግዚአብሔር ዘላለማዊ ማንነቱን ያለና የሚኖር እኔ ነኝ፣ እንዲሁም የቃል ኪዳን ማንነቱን እኔ የአብርሃም የይስሐቅና የያዕቆብ አምላክ ነኝ በማለት ራሱን ሲያስተዋውቀው እናያለን። የእውነተኛ ራእይ ምንጩ እግዚአብሔር ሲሆን ዓላማውም ማንነቱን መግለጥ ነው። እግዚአብሔርን ማምለክና ማገልገል የምንችለው ባወቅነው መጠን ነው። እንድናውቀው ደግሞ መገለጥ ማግኘት አለብን። ሁለተኛው ታላቅ ጥሪን የያዘ ነበር። በዚያ ራእይ በኩል ራሱን ለሙሴ የገለጠው አምላክ ሙሴን ለአገልግሎት ሲጠራው እንመለከታለን። ይህ ጥሪ ከሙሴ የዕድሜ መግፋት፣ የአፈ ትብነት፣ በምድያም ምድር መጻተኛ ሆኖ ከኖረበት ከየትኛውም ሁኔታ የሚያልፍና የሚልቅ ነበር። ዛሬም እውነተኛ ራእይ ውስጥ እውነተኛ የአገልግሎት ጥሪ አለ። ሶስተኛው ታላቅ ተልእኮን የሰነቀ ነበር። እግዚአብሔር የእስራኤልን ልጆች ከግብፅ የባርነት አገዛዝ ነፃ ለማውጣትና ርስትን ለመስጠት ያለመ ነበር። ታማኙ አምላክ ይህን እንደፈጸመ መጽሐፍት ዋቢ ናቸው። ሙሴ በምድረ በዳ ባየው ራእይ ውስጥ የእግዚአብሔርን ማንነት፣ የአገልግሎት ጥሪና ተልእኮውን ከተቀበለ ዛሬ እኛም እግዚአብሔር ለሚያሳየን ራእይ፣ ለሚናገረን ድምፅ፣ ለሚሰጠን ምሪት እጅግ በጣም ንቁዎች መሆን ይገባናል። ነገሮችን እንደ ነገሩ እየተመለከትን ምንም አይነት የጽድቅ ተጽዕኖ ማምጣት አንችልም። ይልቁንም ለእግዚአብሔር ነገር በጣም ስሶችና ንቁዎች እንሁን። ያሳየናል ታላቅ ራእይ።